ምንም ሙዚቃ ባልሰራ ለ4 አመት በየሳምንቱ ባወጣ አለኝ ሙዚቃ በየሳምንቱ ነው so it's like okay በጥሩ ሁኔታ አልፏል ማለት ነው ይሄንን ነገር እንዴት አድርጌ ለምን እንዴት ፓኬጅ ላድርገው ምናምን ላይ ነው የምትጨነቀው that's it ለኔ እንደዛ ነው ማለት የሚገርም ከእናት ጋር ሙዚቃ አለ አዎ ዶርሞንን ስንሰማ አይ ደስማ ከሌን ያቃታል እንትና ናት እቺ የምሬን ነው እቺ ሰባ ዮሐና ምን አለ ይመስላል ሰፈር ቁጭ ይያለ ሴት ልጅ በስንት ይከፈላል ሲባል በሁለት በሊያና በሮማን ላይ ልክ ነው በቃ ቲክቶክ ላይ ብላክ የሚባል ልጅ አለ ኦኬ አሁን ስላላወጣ ነው he is very good ራፕ ሲያረግ ምናምን he is amazing እና አሁን እሱ ነው እጠብቅብሃለሁ ያልኩ ገብቷል ብላክ ተዘጋጅ he is amazing እና ብቻ እነዚህ ልጆች ኢንስፓየር ያደርጉናል አጉሜ ላይ ተመርቀን ምናምን ከዶርም ልብስ ይሰበሰብና ብር ሚል ተራቆት ብር ለሁሉ ነገር ብር እና እንዴት በምን ኢንስፓየር ነው በመጀመሪያ ደረጃ እኔ እንደተረዳሁት ነው ያሳቡ በቃ አሁን መሽኮሮም አያስፈልግም ስል ነበር እኔ ያኔ በቃ ብር ወገኘት አለበት ካለ ነው ይሄ ምንድነው ያለው ማማሩ የሚባለው ነው ከሌለ የለም እኔ ስጨስት ራሱ ከፍታለሁ እሱ እንደ እንትን እንዲሆነኝ ምንድነው የሚባለው ማኒፌስት ነው የምታረገው ማምጣት ሲባል በራሴ ዓለም ነው ምንና ስለ ብር እስኪ እናውራ ስለዚህኛው ሰው ስለዘፈኑ ደግሞ የሚገርመው ሌላ አንድ ሲንግል ዘፈኑም እንደዛው ሊበላ የሚለውም ያው ከብር ወደ ሊበላ እንገባለን ሊበላም ብርም ተመሳሳይ ኮንሴፕት ነው ያለው የጻፍኩበት የመጀመሪያው ብር ሙዚቃውን ቀድሞ የተሰራው ሙዚቃውን ኤርሚያስ በዛብህ ፓፓ ነው የሰራው እሱን እንዳልኩ ስሞል አክስ ውስጥ እየሰራው አይ በቃ አግሬሲቭ ቢት ነው በጣም ምናምንና ጻፍኩኝ የሆነ ግጥም እና ምን እንዴት መሰለ በቃ የሰው ልጅ ገንዘብን እንትን ብሎ ምናምን ከዛ ሰማውና ደስ ተቀልዳለ ምናምን አለ ወዘብ ምን ነው ሰው ይኸውልህ እኔ እናንተ አለ ዛሬ ስንመጣ ታክሲ ተሰልፈን ፀሐይ ቀጥቅጦ የሰሚት መንገድ እየተሰራ ነበር አቧራ ጠጥተን እንደዚህ ምናምን የገባረውና አሁን ያምርብናል እናንተ ብር እኮ ምናምን እኮ ግን እንደዚህ እኮ ነው ምናምን ተከራከረ ከዛ ስላቁ ገባኝ እውነት ነው እሱ እያለ ያለው ነገር ማለት ነው ግን እንዴት ነው ስታቀርበው so the first two parts is very aggressively ገንዘብን ስራ ሁሉ በሽ ነው ያንተ ነው ኪስ ሲሞላ ገብቷላ እንደዛ ያለ ነው ግን እዛሽ ላይ አንድ ላይ ናለች ካለም ለመዋል ሰው እየመሰልክ ናት ሰው ይሆንክ ገብቷል ሰው መምሰልና ሰው መሆን ኮምፕሊትሊ ተለያየ so ሶስተኛው ፓርት ከ6 ጊዜ በላይ ጽፌዋለሁ ጽፎ ከያምሉ ጋር በተለይ ስንጨቃጨቅ እንዴት ይላል እውነቴን ነው ከዛ የመጨረሻውን ፓርት ግን ምን መሰለ ልክ የቱፓክ ድምጽ ይገባና ልክ ይቀይራል መልእክቱ ሙሉ ለሙሉ ይቀየራል ያረጋጋዋል ያው ምንድነው መሰለ የመጀመሪያው like sarcasm it's like yeah this is እንደዚህ ነው ግን አብዛኛው ሰው ብርን ሰርቶ ብርን ያዘው አብዛኛው ሰው ክፉ ሶ ጥሩ የምትባሉት ሰዎች እግዚአብሔር ደሃሁን ብሏል ገብቷል ለግስተ ብላል ያለበሽ ጎበና አስጮ ብላል ስጠው ይላል እሱ ላይ አሁን እሱ መስመር በጣም ላይንሱ የዛን ጊዜ ደግሞ የሆነ ትልቅ ሰውዬ የሆነች ህፃን ልጅን አገባ እንትን እንደዚህ ሆነ ማለት ላይ ያውም ከሆነ ከባሏ ላይ ነጥቆ ምናምን ሶ ህፃን ልጅ እየሰማው እሱን ነው ማለት የሚወስደው ነገር አለ ኦኬ በቃ ገንዘብ የሚለውን ነገር ማለት ነው እሱን ኮምፕሊትሊ ማፍረስ ነው የፈለኩት yes ገንዘብ ያስፈልጋል ግን ገንዘብ የሚያስፈልግ ናት ቢ እንደነሱ ለመሆን አይደለም ገብቷል ነብይ ሰባኪው በእግዚአብሔር ስም አታለው ፎግሮ ቀጥፎ የሚበላበት አይደለም ዘንድሮ ገብቷል it's like yeah ነው እኮ እንኳን በሌላ ነገር በእግዚአብሔርም የተሸቀለ ነው ገብቷል it's like so ያንን ነገር መጨረሻ ላይ ምንድነው ይገልብጦት ማለት ነው አትገረም አትደነቅ ብር ገንዘብ በማለት የዓለም እውነት ነው እንጂ ይህ አይደለም እምነቴ ሰው ራሱን ባይገዛው የሰራው ነገር ለከት ቢኖረው ህይወቱ ምንኛ ደስ ይለኝ ነበር እንዲህ ብሎ የሚያልቀው ገብቷል እንደዛ እንዳለ ያልቃል so it's just sarcasm ነው it's like ግን
ኦኬ ያዘው ብሩን ሲኖርህ ግን ሽማግሌ የሆነ የምትቀለው ሰው ያትሁን በእግዚአብሔር ስም የምትነግደው ሰው ያትሁን እንትን ዋናው ዓላማ ገንዘብን መስራትና በገንዘብ የሌለ ነገር ሳይሆን ጀስት ያዘው ድህነት ለምን እግዚአብሔር አይፈቅድም ሊሰራ ማይወድ ቢኖር አይብላም ሶ ለመብላት መስራት አለብህ ከሰራህ በኋላ ደግሞ ማግኘት አለብህ that's it so ኢንስፓየር ካረገ ችግር የለብኝ ምስግን እኔ the whole ሐሳቡ is like exactly that sarcasm is like yeah ሰው አይደለህም እኮ ገንዘብ ስላለ ሰው አይደለም ግን ሰው የምትሆነው ደግሞ በዚህ መልኩ ነው የሚል ነው ሐሳቡ እኔ ሌላ ደግሞ የሰጠኝን ዳይሬክሽን ስነግርህ ተመሳሳይ ነው actually ይሄ ድህነትን ፕሮሞት አድርገው ወይም ደግሞ ገንዘብ አለማግኘትን ከቅድስና ጋር ገንዘብ ያላገኘውት እኮ ኃጢአት ውስጥ ስላልገባው ነው የሚልን ምላሽ ለራስ ሰጠ ለስንፍና ምክንያት ማድረግ አያስፈልግም የሚለውን ቴክ በደንብ ወሰርኩበት በጣም ልክ አሁን ለምሳሌ እንዳልኩ ድሃ መሆን የጽድቅ ምልክት አይደል ሀብታም መሆን እንደዚህ አሁን ደግሞ ምን ተገልብጧል መሰለህ መበልጸግ የእግዚአብሔር ቀርቦሃል በቃ ምናምን እንደዛ ነው ገብቷል ኃይሌ በድካም ውስጥ ይገለጣል ይላል መጽሐፍ ሶ ድካም ውስጥም ሆነ እግዚአብሔር ካለ ባለጸጋ ነው ዋናው ጉዳይ ምን መሰለህ ሊሰራ የሚገባው ሰው ሁሉ መስራት አለበት ገብቷል አብዛኛውን ጊዜ ይሄ ውስጥ የሆነ ገንዘብ ሲመጣ የፈለከውን ነገር እንደምታረግ ስታቅ ሲገባ ወደ ኃጢአት ትመራለህ ሁሉ በእጅ አይነት እመነኝ ይኸውልህ እኔ እናንተ አሁን እዚህ ውስጥ ማለት ነው እጅ ኪሳችን ውስጥ 20 ሺህ ብር ብንይዝ ነው እና ይኸውልህ ብራ ምን መሰለህ ብላ ምናምን ነው የምትለው ገብቶሃል አይደል ውሃ ነው ያመጣችሁልኝ ገብቶሃል እሱ ላይ ገንዘብ የሚሰጠው ግን ምኑ መሰለህ ህጉ like ስራ አግኝ ግን በመጠኑ ኑር ገብቶሃል አይደል በመጠን ኑር ነው ጥያቄ በመጠን የምትኖረው ካለህ በኋላ ደሃ ሆነህማ ኦሬዲ በመጠን ነው የምትኖር ገብቶሃል አይደል ሶ በመጠን ላለመኖር በቃ ሁሉን ነገር አግበስብሽ ይያዝ እንትን ላይ አሁን ለምሳሌ ባቢሎን የሚለው ሰው ከዘርሽ ጋር ያለው ላይ እሱ ላይ ለማይበላ ነፍሱ ሰው እህል ከመረ ይላል ገብቶሃል ሰው እህል መከመር አይፈቀድልህ ግን እህል እንድታጣ አይፈቀድልህ የሚበቃህን በመጠን መጠንህ ምንድነው ሶ እሱ ነው ምንድነው ከጽድቅና ከኩነኔ ጋር የሚያያይዘው እንጂ ብር ስላለ ስለሌለ አይደለም ዳዊት ባለጸጋ ነበር ንጉስ ነበር ሰለሞን ባለጸጋ ነበር ጠቢብ ገብቶሃል like እንትን አይደለም ግን ያረጉበት ነገር ምንድነው እንደ አብርሃም ባለጸጋ ሆነ ድንኳን እንትን ብለ እንግዳ አልፈኝም ያልበላ ሁሉ በልቶ ይሄዳል የምትል ከሆነ እግዚአብሔር ለምን ይቆጣል ገብቶሃል that's the main ሐሳቡ ማለት ነው እዛው ውስጥ በጣም ጸዴ ተረጋግቻለሁ አይ በጣም ምርጥ ነበረ የብር ብቻ ሳይሆን የአልበሙ በጣም የሚገርም ነው ብዙ ለየት ያሉ ማሪ ከጠረፍ ጋር የሰራችሁት ሌላ ፐርስፔክቲቭ ነውና የነ ሮማን ሊያና ሮማን እሱ ላይ ብናወራ ደስ ይላል ሌላ ደግሞ በጣም የሚገርመኝ አኩኩሉ ነጋ የሚልበት ፓርት ያምሉ ነች እሷ ላይ የሰራ ልክ ቀድቼ ከላኩ ሚክስ ማስተር ሙሉን ያደረገው እሱ ነውና ከንትን ካለገ በኋላ ያም እዚህ ጋር እንደዚህ ይበል ነጋ የሚለው ፓርት እንዲሁን ነበር እሱ ዘፈን ታውቃለህ ይሄ አኩኩሉ ሶስት ዘፋኞች በእንደዚህ አይነት መልኩ ተጠቅመውታል ሸዋንዳኝ አሉ ኩኩ እንደ ጴጥሮስ ሶስት የከዳሽኝ ሲል ዘፈኑ ላይ ዶሮ ይጫዋል የሱ አለ በሌላ እንትን ማለት የልጅነታችን እንትን ያመጣችሁት ቻይልድሁድ ሚሞሪ ጋር ስታገናኘው ታመጣዋለህ እንትን ከዛ ነው የሚቀደስ ሊያና ሮማን ሶሪ አቋራጭ ነው ምን መሰል አሁን ሊያና ሮማን እውነተኛ ታሪክ ምን ሆነ መሰለ ከኔ የተወሰነ እድሜ የሚበልጡ ልጆች ነበሩ ሰፈር ውስጥ በእንትን የምናውቃቸው በርቀት የምናውቃቸው አንደኛዋ የምር ቆንጆ ነች ይሄ በቃ ሰው ሁሉ የሚጋደልባት ቆንጆ ነች አንደኛዋ ደግሞ ብራዘር የምትባለች ገብቷልስ ላይ የምር ፉንጋ ነች ተብሎ የምትባለች ምን ሆነ መሰለ ሁለቱ ቅርበት ነው ቤታቸው እድሜያቸው ተመሳሳይ ነው እኩል ነው ትምህርት የሚማሩት ምናምን ያቺኛዋ ቆንጆ የምትባለው ባለፈች ባገደመች ቁጥር የምትለከፍ በቃ ማአት ወንድ
ጠብ የሚልላት ልጅ እችኛዋ ዞር ብሎ የሚያት የለም። አደጉ። ከተወሰነ ጊዜ በኋላ ሁለቱ ሱፐርማርኬት ገብቼ ዕቃ እየገዛው ሁለቱንም አገኘኋቸው። ያችኛዋ ቆንጆ የተባለችው ይኸውልህ ወንድ ተጋድሎባት ከዛስ ከወንዶቹ መሃል አንድ በጣም ሀብታም ሰውዬ አግብታለች። መኪና እየነዳች ነው፣ 2 ልጅ አላት ምናምን አሪፍ የሚባል ኑሮ ያለች። ፉንጋ የተባለችው በጣም ትምህርቷ ላይ አተኩራ አማይሆን ደረጃ ደርሳለች። ዩኤን ነው እየሰራች ያለችው። I know they know the story። ከዛ በኋላ 2 ልጅ አላት፣ እሷ አግብታለች፣ ወልዳለች። በጣም ተቀራራቢ መኪና ከዚህኛው ከቆንጆ ከተባለችው ትንሽ ከፍ የሚል ግን ተቀራራቢ መኪና ይዟል። እኔ ነኝ በግሬ ነበርኩት ሱፐርማርኬት ጋር ሶ አወራን ምናምንና ተገናኝ እንዴት ናችሁ ሰላም ናችሁ ምናምን ካቻፕ ተደረገና ምናምን ከኔ ጋር እንትን ብለው እኔ ሙዚቃ እንደምሰራ ታውቃለች ያቺኛዋ ይሄ ቆንጆዋ ማለት ነው። ከዛ ልክ ስንወጣ በጣም ተረበሸች። በጣም ነው የተረበሸችው። ከዛ ከሷ ጋር እየሄድን እኔም ወደ ሳሚት ነበር ያንን ወደ ሳሚት እየሄድኩኝ ስቱዲዮ ማለት ነው እያወራ ምን ሆነሽ ነው ከቅድም ጀምሮ እንትን ብለሻል ማለት ይሄ አይገረመኝ ያለችበት ቦታን አየሁትና በጣም ነው የገረመኝ ማለት ማነት የተረበሸች ቆንጆዋ ማለት ነው ሊያ ሊትራሊ ሊያ ስሟ ተቀይሮ ካራክተር ነው ሁለቱም ተቀይሮ ከዛ ዋትስአፕ ምንድነው ምናምን ስላት ልክ ሰፈር ውስጥ ትዝ ትላለች እንዴት ሰው ይቀልድባት እንደነበረ ምናምን ልክ አሁን ምን እንደምትመስል ምክንያቱም እሷ የራሷ ነው። ከዛ ምን ሆነ መሰለ ላይክ እኔ አሁን ልጄ ነው ያታለች ልጅቷ ህፃን ልጅ አለቻት የወለደችው ደግሞ 2 ሴት በጣም ቆንጆች ናቸው ልጆች the same kind of ተመሳሳይ የሆነ ችግር እነሱ ላይ የሚመጣ እኔን ቆንጆ መባል ይገደለኝ በቃ ማረግ የምፈልገውን ነገር አላረኩም አሁን ለልጆቼ እንደዚህ ነው ብዬ የምላቸው ነገር የለም የሰንበዲ ሚስት ሆነች አለች እያወራ በቃ ገርሞኝ ይልኩ I think I'm going to song አረጋዋለሁ ማለት ነው I was በእናት maybe መምከራ ይሆናል ሰራሰራት አለች ሄድኩኝ ከዛ የመጀመሪያው የሰፈሬ ልጆች ሊያና ሮማን አወዳደናቸው ልጅ ሆነን ስንማር ሊያን በውበቷ አድንቀን መረጥናት ፉንጋዋን ሮማን ጠፋይ ሊቀርባት የሚለውን ፓርት አልኩትና ወንድሜ ለታሪኩ ቀረብ ስለሚል ገጣሚ ነው ወንድሜ ለሱ ጻፈው አልኩት ሶ እሱ ላይ ጻፈው በሆድ ሶ ምንድነው ለማድረግ ያሰብነው የሁለት ልጆችን ታሪክ ነው የነገርኳቸው ሊያ የምትባል ልጅ ቆንጆና ያገኘችው አለ ሮማን የምትባል ልጅ አለች ገብቷል ሶ አጠቃላይ ሐሳቡ መጨረሻው ላይ ያለች ላይ ናለች ማይ ፌቨራይት ከሁሉ በህይወት ጉዞ ውስጥ መታደል አለ መታደል እንዲሁ በድፍን ጭራሽ ምንም አይደል ከመታደልም ውስጥ አለ መታደል ካለ መታደል ውስጥ ይኖራል መታደል ምን ማለት ነው ያቺ ልጅ ቆንጆ ስለነበረች ታድላ ብለን ነበር እድሉ ራሱ አለመታደልን ይዞ መጣ ያቺኛዋ ልጅ ደግሞ አልታደለች እግዚአብሔር እንኳን መልካም ሰጣትን ብለን ነበር ራሷን አገኘች የምትፈልገው ቦታ ደረሰች ካለመታደል ውስጥ መታደልን ጎትታ ወጣችሁ ማለት ነው ሶ whatever አሁን በዚህ ዘመን ደግሞ ቲክቶክ ላይ ሁሉም እዩኝ ነው አይደል እዩኝ ቆንጆ ነኝ it's really a trap ገብቷል እኔ ልጄ ሴት ልጅ ኖሮኝ ወጣ እኔ ቆንጆ ነኝ እዩኝ ብትል በጣም ይደብረኝ ገብቷል እስላይ what ምንና ማለት ምን ልጥበስለት it's like ምንም እኮ ነገር የለው ገብቷል it's going to be like የሚጠፋ የሚያረጅ የሚቀየር as a trap ሰውነት ውስጥ ልታስቡላ የሚገባ አይደል ኦኬ ቆንጆነት እግዚአብሔር ይመስገን ምንና ገብቷል እሱን ነገር ልክ እንደዛ ሲሆን እንዳልነው ደግሞ እንደ ቮልቸር የሚከቡሃሉ እሱን ትሮፊ ለማድረግ አያችሁ ቆንጆ አገኘው ልጅ ትሮፊ ሊያረግ የሚመጣ ደባሪ ወንድ ደግሞ አለ ገብቷል በቃ መጨረሻው እሱ ኮረንት ነው it's a waste of time it's a waste of energy እና ለዛ እንዲሆን ተደርጎ ነው ላይክ ኦኬ አልታደልንም የምትሉት ሰዎች መታደል አለው ውስጡ ታድለናል የምትሉ ሰዎች አለመታደል አለው so it's just የተሰጠህን ነገር ምን አረክበት እንጂ ምን ተሰጠህ አይደለም ዋናው ጉዳይ ደማንቃት ገብቷል ራሳችሁን ይውበት ነው ዋናው ጉዳይና one of my favorite song ነው ምን እንደሆነ ታውቃለህ ዶርሞንን ስንሰማ አይ ደስማ ከሌን ያቃታል እንትናናት የምረን ነው እቺ ከነዋሉላ ሰባ ዮሐና ምን አለ ይመስል
በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፏድምቅ ሸብረቅ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። የኋላ ምን አለ ይመስላል ሰፈር ቁጭ ብያለ ሴት ልጅ በስንት ይከፈላል ሲባል በሁለት በሊያና በሮማን ላይ ልክ ነው። በቃ ነው በቃ እንትን አይደለም ደግሞ ዩኒቨርሲቲ በነበርንበት ታይም ስለሆነ በቃ በደምታው መድረኩ ያኔ እዛ ነው። በቃ እንዳለ ሙሉ የምናውቃቸው ሰዎች ናቸው። ስናት የኔ ሰፈር ታሪክ ብቻ አይደለም፣ ሁላችንም አንድ ሁለት ብለን ቆጥረን የምንናገር ታሪክ ከነስ ላይ እኔ እንደ ወንድ ልጅ ኖሮ ልጆችህን የሚያሳድጉ ሴቶች ናቸው። ምን አይነት ሴት ነው እንድታሳድግልህ የምትፈልግ? በትክክል ትውልድ የሚሰራው በሴት ነው፣ በወንድ አይደለም። ወንድ እንትን ነው ሸምቶ መምጣት ፕሮቴክቲቭ ገብቷል። ሶሳይቲው የሚሰራው በሴቶች በትክክል ገብቷል። አይ ዶንት ዋንት ረጅም ሰዓት ከመስታወትና ከሆኑ ነገሮች ጋር ያለች ሴት ሶሳይቲ እንድታሳድግ አልፈልግም። እንደፈለገ ይቀየመኝ የሚቀየም ገብቷል። አትሊስት ሃቭ ሰምቲንግ ገብቷል። ምንድን ነው እየሰጠህን ያለው ወደፊት ምንድን ነው የሚሆነው የሚለውን ነገር አይ ቲንክ እሱ ላይ ማተኮር አለብን ብዬ አስባለሁ። የሚገርም ሰው ትንሽ 1-4-5 ዓመት በፊት ወር 6 ዓመት ዩቲዩብ ላይ ምናምን የሚታዩ ነገሮች ነበሩ። ሂፕ-ሆፕ ባትል አዲስ አበባ ውስጥ ካልቸር ተጀምሮ ኢትዮ ሂፕ-ሆፕ ኮሚኒቲ አባል ነበርክ ወይስ እዛ? በእውነት እንደዚህ አይነት ኤክስፒሪየንሶች ውስጥ የለህም? ፍሪስታይል ማድረግ ባትል? ፍሪስታይል አደርጋለሁ ግን እንዳልኩ መልእክት ላይ ማተኮር ሰው ነኝ። ምንድነው የምለው ነገር ላይ ነኝ እና አንድን ነገር ካልኩት በኋላ 10-15 ጊዜ መጻፍ አለበት። ኦኬ ይሄኛው ነገር ምንድነው? ማንን ያስቀይማል? ማንን ያበረታል? ገብቷል። አንተ የሆነ ነገር ሰርተ የምትለቀው ነገር ጠቅላላ የሆነ ሰው ህይወት ውስጥ ትልቅ ይሞታል። ሶ አይ ጀስት ዶንት ዋና ሴይ የማይሆን ነገር ዝም ብዬ የሰውም የራሴንም ጊዜ መብላት አልፈልግም። ሶ ኢትስ ላይክ ፍሪስታይልን ባረገው አሁን ሰሞኑን የወጣ አንድ ሶንግ አለ ኢትስ ጀስት አ ፍሪስታይል እንትን ዋን ባትል አፍተር አናዘር የሚል ፊልም እያየው ዋን ኦፍ ዘ ቤስት ሙቪ ሰሞኑን ከወጡት እሱን እያየው ነው ሐሳቡ ይመጣልኝ። ፍሪስታይል አድርጌው ከቀደውት በኋላ እንደገና ሪራይት አድርጌው ሰው ሄጄ ግን አይነበረ በጣም አሪፍ ልጆች አሁን ከዛም የወጡ ብዙ ልጆች አሉ። ጎበዝ ከዛ ኮሚኒቲ ወጡ እንጂ እንትን አባልም አልነበርኩም። ከማየት ውጪ ተሳትፈ እኔ እኮ በግድ ደስን ጋንግስተር ለማድረግ ጥረት ይቆረ የለበትም። ስለ ፍሪስታይል ስናነሳ ቅድም አልከኝ አንድ ፍሪስታይል አደረኩና ዘን ትንሽ ሪራይት አድርጌው እንትን አደረኩት። በእንደዛ ነገሮች ታምናለህ? ለምሳሌ አንዴ ቴዲ አፍሮ እንትን የሚለው ትራክት እዚህ ላይ ይሁቲ ሰማይ ህልሜ አይ ቲንክ እና እሱ በግርድፉ ነው የተለቀቀው። ከነ ዘላለም ኩራባቸው ጋር ኢንተርቪው ላይ ሲናገር ሰማ ነው አለ። ሳምፕሉን ነው የለቀቁት። ሶ እንደዛ ነገሮች ድሮፕ የማድረግ ሐሳብ የለህም ወይም ደግሞ? በጣም ብዙ አይደለ? ብዙ ለምሳሌ ሙዚቃ ራሱ በቃኝ የሚል ጊዜ አለ። በቃ ብዙ አትንካኝ ዝም ብለህ ልቀቀው የሚል ጊዜ አለ። ሶ እንዳልኩ አሁን ይሄ የለቀቁት ፍሪስታይል ኢትስ ጀስት ቪዲዮም ሙዚቃው ምንም አንድ ቀን የተሰራ the whole thing is like ስልክ አስቀመጥኩኝ ራይት ሙዚቃው የተሰራ አሁን የወጣው is like making ቪዲዮ ነው ወጣ። it's like በቃ ካለ እንደዛ መውጣት አለበት። እነሱ ነገሮች ማንን ያጸናሉ ማንን ያበረታሉ ምናምን ሰው ነው የሚወስነው። ገብቷል። አርት ላይ እንዴት መሰለህ ማስበው ራሴ እኔ ቧንቧ ነኝ። ውሃው አይደለም። ገብቷል። በእኔ ውስጥ ነው ውሃው የሚያልፈው። ሶኔ መክፈት መዝጋት ነው የኔ ስራ እንጂ ላይክ ከኔ አመንጭቼ እንደዚህ አርጌ አስቤ ምናምን የሚል ምንም ነገር የለኝም። እንዴት እንደሚሆን እንዴት እንደምሰራ ራሱ አላውቅም። አዲስ አበባ ቧንቧ አይደለም ከላይ ነው የሚሰራው። ከላይ ገብቷል። there is this something that አንተም መቀበል ያለብህ ገብቷል። አብዛኛው ሰው የአመጬ ምናምን የሚለው ነገር አለ። የምታመጣው የመጣውን ነገር እንዴት ልግለጸው በሚል እንጂ ሐሳብ ምናምን ካንተ አይመጣም። በተለይ ደግሞ እግዚአብሔርን ፈርተህ የሆነ ነገር አረጋለሁ ብለህ የምትቀመጥ ከሆነ
ይወርዳል በቃ ቁጭ ብለህ ነው መጠበቅ ያለብህ የሚመጣውን ነገር ላይክ ኦኬ ይሄ ነገር እንዴት ነው ብለህ የራስህ ኢጎና የራስህ የሆነ ሐሳብ እንዳይገባበት ብቻ ተጠንቅቀህ መልቀቅ ገብቶሃል እንደዛ ካረከው it's going to work out ገብቶሃል ሶ እንደዛ የምታስብ ሰው ከሆነ በቃ ይሲል መልቀቅ ምን ትታገላለህ exactly የቻሌንጅ ጉዳይ እናንሳ ደስ በጣም ቻሌንጆች ቲክቶክ ላይ ያደርጋልና እሱን ከምን ጋር እንድናወራው ፈልጌ መሰለ አሁን ለጀማሪ አርቲስቶች ብዙ ኦፖርቹኒቲዎች አንተም ከዛ ደግሞ ያሙሉም እንደዛ አይታ ያለውና በጣም መሆን ያለበት ነገር ነው ብዙ ሰው ይለዋል አያደርገውም ነው ብዙ ሰው ይለዋል ትልልቅ ሙዚቀኛም ሆነ ፕሮዲዩሰርም ሆነ በየኢንተርቪው ያወራዋል ግን መሬት ላይ ማን ነው የሰራው ስትል ብዙ ሰው አይገኝም እናንተ እየሰራችሁት ነው ሶ ከምን ኢንቴንሽን መጣ ያ ነገር ማለት ሜቢ አንተ አፕካሚንግ ላይ በነበርክበት ሰዓት ላይ ያጣኸው ነገርን በኔ ደረሰ በሌላው አይነት ኢንቴንሽኖች ካሉት እዛ ላይ ነው ማለት አንደኛው እሱ ገብቷል እኔ አልቅሽ ያለፍኩትን ነገር ሰው እንደውም እድለኛ ነኝ እንደነገርኩ በጣም ጥሩ ሰዎች ያለምንም ምክንያት አግዘው ነው እዚህ ደረሱት ዳንኤል ነጋሽ ፓፓ ኤርሚያስ ሚጡ ነው ምንለኛ በጣም ብዙ ሰዎች ያሙሉ ሞላ እኔ ስራ ላይ የተሳተፉ ሰዎች ጠቅላላ ስለዚህ ያለምንም ምክንያት ኦኬ we like አንተ የምትሰራውን ነገር ብለው ያገዙ ሰዎች ናቸው ሶ አንደኛ እሱ አለ እሱ መመለስ አለበት እንታለ እኔ ያገዙኝን ሰዎች ለነሱ በመልሰው ጥቅም የለውም ከኔም የሚፈልጉ ሰዎች አሉ ሁለተኛው ነገር ደግሞ መሰለ ቀደም ሳሳይ ነበር በጣም ብዙ ሜሴጅ ነው ኢንቦክስ ላይ ማለት እንደዚህ እንስራ እንደዚህ ምናምን የሚል ማለት ነው ሶ ያን ሁሉ ሰው ስቱዲዮ እየመጣ እየቀዳ ኦኬ አንተ አትሆንም አንተ ትሆናለህ እያልክ ልታወራ አትችልም ሶ ምንድነው በጣም ጥሩ ነገሩ ሁሉንም ቻሌንጅ የሚያደርግ አንድ ነገር ትለቅላቸውና በዛ ቻሌንጅ ውስጥ ነጥረው የወጡትን ልጆች ከነሱ ጋር አብረህ ትሰራለህ ገብቶሃል እነሱን ታግዛለህ እና እስካሁን ወደ 7 or 8 ቻሌንጅ አድርጌያለሁ 7-8ቱም ሲንግል ሆነው ወጥቷል አሁን ለምሳሌ ከያዝቃል ጋር የተሰራው ዓለም የሚለው ሶንግ በቃ እህት ሰው ከቅዱስ ጋር ዘመናዊ ወዘ ቻሌንጅ ሰው መሳይ ከአብነት ጋር ሌላ ይስማ ከሚባል ልጅ አለ ደግሞ መጨረሻውን ቻሌንጅ እሱ ነው እንትን ያደረገው ዊን ያደረገው he is the most talented ነው በቀጥሎ ኢትዮጵያ ራፐር ውስጥ ራፕ ሲን ውስጥ በግድንግዱ ይመጣል አሁን ዩኒቨርሲቲ ነው ሄደት ከዋሳ ወደዚህ የተመላለሰ እንትን የሚለውና ሶ እነዚህ ልጆች ያገኘኋቸው ለኔም ኢንስፓይሬሽን አንዳንዴ ያስደነግጡኝ ገብቷላ በቃ የሚያስደነግጡ ነው ታለንታቸው አንደኛ ተቀብሮ መቅረት የለበትም ከዛ በኋላ ደግሞ ለኔም ኢንስፓይሬሽን ነው ስራም ነው ገብቷል ብዙ ነገሮች ያመጣል ራሴንም ቻሌንጅ አደረጋለሁ ከዚህ በኋላ ደግሞ እጅግ በጣም አሁን እየሰራን ነው ለምን ከፍ አድርገን ይሄን ቻሌንጅ ይዘን አንመጣም የሚላለ ከሆኑ ፓርትነሮች ጋር ያሰብን ያለው ነገር አለ ከተሳካ is going to be የበለጠ ቢግ በጣም አሪፍ 5 ወይ 10 እናርጎራል በዚህኛው ከሀገር ውስጥ ሊሆን ይችላል ከውጭ ሀገርም ሊሆን ይችላል የደስ ፌቨራይት ራፐሮች ብናቃቸው ለይተን ነው ወይስ ከሀገር ውስጥና ከውጭ መቀላቀል አንችል of course ከውጭ ሂፕ ሆፕ በደንብ እንዲወድ እንዲገባኝ ምናምን ያደረገኝ ቱፓክ obviously አጻጻፉ ምኑ the whole thing ማለት ነው ከዛ ስካርፌስ ከዛ ጄ ኮል እና ኬንድሪክ አምስተኛው was going to be tough ሁሌ ግን ናስ አምስት በቃ ፓክ ኬንድሪክ ስካርፌስ ጄ ኮል እና ናስ እነዚህ ከውጭ ያሉ ግን በጣም የምሰማቸው በጣም ብዙ አሉ ዴላ ሶል ይመቹኛል አሰባንድ wu-tang NWA በደንብ እንትን ብያለሁ እንደ ግሩፕ እነሱንም ሰምቻለሁ ፉጂስ እንዳልኳችሁ ሎረን ሄል ዋይክሊፍ እና ግን አምስቱ እንደ ራፐር ከኢትዮጵያ ውስጥ እውነት ለመናገር እንደዚህ ቁጭ ብዬ እንትና ምልህ የሚመቹኝ በነዛ ደረጃ የለም ኢንስፓየር የሚያደርጉኝ ነገር I really love Isaac ምንድነው ሚክስቴፑንም ብትሰሙት
ቀጥሎ ደግሞ የሚያወጣቸውን በጣም ብዙ ሰምቻለሁ ስለምንሰማ ያ he's going to be one of the በቃ ግድንግዱ አይዛክ ያዝቃል በጣም ይመቸኛል his ሌላ አይነት ኢነርጂ ነው ጄዲ በጣም ይመቸኛል ጄዲ ጀምበሩ በጣም ይመቸኛል ጀምበሩም ካስማሰም ሁለቱም ያው የካስማሰ ተዙ ነው 10 እናርግል እንትን ይመቸኛል አምስተኛ አሉ ብዙ አሉ አሁን ቲክቶክ ላይ ብላክ የሚባል ልጅ አለ ኦኬ he's amazing አሁን ስላላወጣ ነው he is very good ራፕ ሲያደርግ ምናምን he's amazing እና አሁን እሱ ነው እጠብቅብሃለሁ ያልኩ ገብቷል ብላክ ተዘጋጅ he's amazing እና ብቻ እነዚህ ልጆች ኢንስፓየር ያደርጉኛል ልክ ስሰማ ኦኬ ሌላ በጣም የምጠብቀው ስራ የነገስታት you should wait man አልበማቸውን አሰምተውኛል crazy ማለት ጠፋሉ ብለን ነበር እንደው ማለት I don't know ማለት they are very good and that's very very የነሱ በጣም ኢንስፓየር አድርገውኛል so እነዚህ ሰዎች በደንብ ኢንስፓየር አድርገውኛል አቀናባሪዎች actually ሂፕ ሆፕን ብቻ የሚያቀናብር አይሶክ እንደ ሙዚቃ አቀናባሪ ምንም አንደኛ ብዬ የማስቀምጠው በኢትዮጵያ ሙዚቃ ውስጥ አበጋዝ is ቶታል I think አብዛኛው የኢትዮጵያ ሙዚቀኛ እንዳለ እሱን ለመሆን የሚሰራ የአስቴር ስራዎች የቴዲ ታደሰ ስራዎች የሐመልማ የንዋይ ስራዎች ገብቷል it's like የኢትዮጵያ ሙዚቃ ከሙሉ ቀን ጀምሮ አሁን እኔ አበጋዝን ሰው እንዲጠይቀው መፈልግ አሁን ጋዜጠኞች ያው ቅድም አውርተናል እዚህ ይመጣል እንደው የምፈልገው ምንድነው ታውቃለህ የሙሉ ቀንን ሪሜክ አድርጎ የሰራው አልበም አለ እንዴት አድርጎ እንደሰራው ይኸውልህ ማስተማር ያለበት ሰው ገብቷል የድሮ ሙዚቃውን ወስዶ ነው ሙሉ ቀን አልዘፍንም ብሎት ገብቷል ሙሉ ቀን ካቆመ በኋላ ማለት ነው የሰራው አለ የድምጹ ሪከርድ የድሮ ነው የድሮ በደንብ ብትሰማ የተወሰኑ ሙዚቃዎች ያለፉአሉ ኦኬ ገብቷል አበጋዝስ ሌላ ሌቭል ሰው እንዳልኩ ደረጃ መኮንን በጣም ነው በጣም ጋሽ ግርማ በየነ የድሮዎቹ ምቶች ኤልያስ መልካ ሌላ ሚኪ ጃሎ በጣም መቼም አሁን ካሉት ማለት ያምሉ ሞላንም ማለለው like he's my brother and that's like ሁሉም ሰው ያምሉ ብላውን ጓደኛ እናስ ሌላ he's amazing ምንድነው በደንብ ፕሩፍ አድርጎታል ግን ቀጥሎ ደግሞ ያሉት ነገሮች የበለጠ ፕሩፍ ያደርጋሉ ያስባለውና ያው he's the only artist አይደለ ኢትዮጵያ ውስጥ በአልበም ኦፍ ዘ ይር የበላ አፍሪማል yeah so በደንብ አሉ እነሱ በደንብ የምሰማቸው ሰዎች ደስ ያለ ማን ነው my wife ስለሱና ደሳለኛ በጄ ነው ስሜ እና እስከዛ ድረስ ብዙ ልክ ሴቭ ስታረገው ስሜ ስንተዋወቅ ማለት ነው ስልክ ላይ ደስ ብላ ጻፈች DESS ብዙ S 5 ወይ 6 S መድረስ ይለ ደስ ነው ምናምን ደስ ትላታለን ገብቷል like oh interesting so የመጀመሪያው ሲንግል የወጣው የሚገርም ደሳለኛ በጄ በሚል ኦኬ ከዛ this is nice as a stage name ደስ ትስቃለህ አይደል ስትለው አሁን ደስ ቢያናድርስ አንተ ደስ ነው ፈገግ ነው ከሷ ስልክ ላይ የተወሰደ ነው የዴይ ፓሪ ታሪክ ላይ ነው የተገናኛችሁት ወይስ ብዙ ካለፉ በኋላ በጥሩ ሁኔታ ነው የተገናኘው ከዛ ውስጥ ዋይፍ ከባድ ነው ብራዘር አይ በደንብ ለቅሶ ቤት ነው ያለው መጀመሪያ አረባ ለቅሶ ቤት የአብነት ዘፈን እንደ ስታለቅሽ ደሳሽ ታለቅስ ልጅ አይደለች ለቅሶ ቤት ነው ያየዋት እና it's like የጓደኛችን አባት አርፎ እዛ መታ ነው እሷ that's like everything ታስተካክላለች ምናምን she's like who's this ገብቷል እዛ ተያየ እናሽ አልኩኝ ከዛ የሆነ ጊዜ የሆነ የሚሄድበት ቦታ ነበር ለካ እዛ ተቀጥራ ሰው መጣች ዋው እዛ ገባሽ ማለት ነው ሲገባ ደለቅሶ ገብቷል ከዛ ተዋወቀ ያ
the rest is history አልበም መስራት ይከብዳል ይባላል ብዙ ጊዜ ነው እሱ ደግሞ ኢፒም አልበም ብሎ የሚል የሚገርም ቀደም ኦፍ ካሜራ ያወራን ነበር ውጭ ላይ ቡና እየጠጣንና ከስቱዲዮ ነው የመጣው ጠዋት ገብቶ ማታ ነው ከስቱዲዮ የሚወጣው ኦኬ ሲሰራ ነው የሚውለው ነው ቀን ነው የሚሰራው ለሊት በጣም አሪፍ ስራ በቃ ልክ እንደ ስራ እንደ ቢሮ ስራ 95 እሱ ኤክስፒሪየንስ ራሱ ይገርማል አሁን የስቱዲዮ ላይፍ ሲባል እንግዲህ ካየናቸው ወይም ከምንሰማው የምሽት ህይወት ነው ለሊት ነው ኮተቱ ብዙ ነው ምናምን ነገር አለውና 95 አርገው which is good አይደለ በጣም the stories ምን መሰላችሁ መጀመሪያ ልክ እዛ ስራ መስራት ጀመርኩ አይደለ አቃቂ ስፔር ፓርት ነው ቤት ነው የገባሁት ከዛ እዛ ገብቼ ጠዋት እነሳለሁ ፓንች ታረጋለህ ሄደ አለቀኝ ጭቅጭቃል ምናምን ትላለህ ትመጣለህ የሆነ ነገር ትሆናለህ ለምወደው ነገር ሲሆን ለምንድን ነው ራሴን እንደዛ የሆነ መስመር ሰርቼ ማል እንትን ማለት ነው ማልሳ that was the የመጀመሪያው ነገር ከዛ በኋላ ግን ሁለት ልጆች አንደኛው ዳንኤል ነጋሽ ቅድም እንዳልኩት ዝም ብሎ ያጠናል ገብቷል ጠዋት ተነስተህ ምንድነው የምታጠናው ኦሬዲ ቤዝ መጫወት ይችላል እሱ በጣም ኢንስፓየር አደረገ ሲሪየስሊ ነው መያዝ ያለብኝ ከዛ ደግሞ ይሄ የቀኑን ስራ ያምሞላ ቀን ነው የሚሰራው ኦኬ ከዛ ሰዓት ላይ ነው ማለት የሆነ ጊዜ ምን እንዳደረገኝ ታውቃለህ ልንቀዳ እኔና እሱ ልንገናኝ ለሻይ ቡና ከሆነ he doesn't care መቼ ደረስክ ምናምን ብዙ አታርፍድ ለስራ ከሆነ ማንም ሁን 10 ተኩል አለ አይደል 10 ደቂቃ ነው የሚታገስ አትገባም ከዛ በኋላ ኦኬ በቃ ቻው ሌላ ስራ ጀምር ያለው ነው የሚል እና ግራ ነው የገባኝ መጀመሪያ ነው የሆነ ሰዓት ላይ በቃ ጓደኛዬ ጋር ላይ ሄድ ነው ምናምን አረፈርኩ ቀድሜ አልነገርኩትም በቃ አረፈርኩ 40 ምናምን ደቂቃ ደስ በቃ ሌላ ቀን እንቀዳዋለን ዛሬ አቀዳም ወደ ቤት እየገባው ነው ኦኬ ለካ ስራ ብሎ ነው የተቀመጠው እሱ ጓደኛ ሆነ ልጅ ሆነ አባት ሆነ ምን ሆነ ስራውን ነው ያስተጓጎልኩበት that changed everything okay ካሁን በኋላ አንድ ሩል አለኝ በሙዚቃ አንድ አዲስ ቢት አዲስ ሙዚቃ ሳልሰራ አላድርም አንደኛው ነው ሁለተኛው ነገር ደግሞ በቃ በሰዓት መጠቀም ያለብኝ አለቃለኝ ፈርሜ እንደምገባ ማለት ነው እንደዛ በቃ that's the motivation ማለት ነው ከዛ በኋላ it's like I have በጣም ብዙ አሁን maybe ከ2000 በላይ ሙዚቃ አይለኝም ብለ 95 የተሰራ ነገር ምን ታረጋለህ አሁን ጠዋት ገብቼ ከቡናው ውጪ ምንም የምፈልገው ነገር የለም ገብቷል it's like ጠዋት ገባለሁ ሰው እስኪመጣ ድረስ ምን ታረጋለህ ፒሲውን እያፈጠጥኩ ቁጭ ልትል ምን ፊልም ላይበት ምናምን ነው የሆነ ነገር ጀምራል ወይ ኢንስፓየር የሚያደርገኝ ኦኬ እስቲ እንደሱ አይነት ነገር በመውከርስ ገብቷል እንደዛ have like ቁጥሩን ማላቀው ሙዚቃ ማለት ነው እንደ አልበም ያዘጋጁዋቸው ከ5 ወር 6 ነገር የራስን አሁን ገባ አይደል ለምን እንደዛ እየፈጠነ እንደሚል አፈስ አድርገው ብቻ አልበም ኢማጂን የሚገርምስ ያምሉ ዘሩም እንደዛው ነው አይደል አንድ ሰው ነግሮኛል የታይም ጉዳይ ላይ ይብን ለሆነ ቀረጻ እንዲሁ እንትን ብሎ በቃ ቴንክ ዩ ብሎ ነው የተሄደው ማለት አንድ ላይፍ ነው ያለን የሆነ በጣም ሌዚ የሆነን ሲቹዌሽን ለመጠበቅ አንድ ሰዓት 2 ሰዓት ለምን አጥፋል ገብቷል ከ7 አመት አለ ቢባል ግማሹን በእንቅልፍ ብታሳልፈው ከቀረችው አመት ላይ ለምን 2 ሰዓት ተሰርቀኝ ለምን ግማሽ ቀን ተሰርቀኛል ገብቷል አስለኝ አንተ ራስህ ለምን ታጠፋዋል የዴንዘል የሆነች ምክር የሰጣታለች ህይወታችሁን ስታስቡት ብትኖሩ 7 አመት ነው 7 አመት በዛ 7 አመት ውስጥ ያለ ግማሹ በምግብ ከሌላ ነገር ስታሳልፈው ሩብ ይሆናል ምን ነው የምታጠፋው ገብቷል በቃ እናጥፋው ብትል ምን የለህም እኮ ሲጀምር የለህ ገብቷል ኔጌቲቭ የማይጨመርልህ በቃ የተሰጠሃል ሶል እሱ ከሆነ እኔ አሁን ሊትራሊ ምንም ሙዚቃ ባልሰራ ለ4 አመት በየሳምንቱ ባወጣ አለኝ ሙዚቃ በየሳምንቱ ነው so it's like okay በጥሩ ሁኔታ አልፏል ማለት ነው ይሄንን ነገር እንዴት አድርጌ ለምን እንዴት ፓኬጅ ላድርገው ምናምን ላይ ነው የምትጨነቀው that's it ለኔ እንደዛ ነው ማለት የሚገርምስ ከእናት ጋር ሙዚቃ አለ አዎ የሐለመ ላይ የመጨረሻው ዘፈን እናቴ አርፋለች እና
የመጨረሻው ዘፈን ላይ እሱ ዘፈን እንዴት መሰለህ የተጻፈው እናቴ ጥቅምት ላይ አርፋ ከዛ የሚቀጥለው ፋሲካ ላይ ያው ፋሲካን ታውቁታላችሁ ቤት እንዴት እንደሚሆን እና እሱ ላይ ምን ሆነ መሰለህ በቃ ቤት ደበረኝና ስቱዲዮ ሄድኩኝ ስቱዲዮ ሄጄ ዝም ብዬ ተጫወትኩ ሀዘኑ አለ ምናምን እና somebody said የማይሆን በቃ የሆነ አፕሊፍት የሚያደርግ ነገር ጻፈልኝ I feel shit እኔ በጣም መጥፎ ስሜት ውስጥ ሆኜ ነውና የሚለኝ ነገር አልተሰማኝም ኦኬ ከዛ ስለ እንትን አወራን ምናምንና እዛ ኢዚ የሚባል ልጅ አለ ዳኒ ነበረ ምናምን ቁጭ ብዬ ሙዚቃውን ሰራሁትና እኔ የሚሰማኝን ነገር እንደ ጸሎት አቀረብኩት እዛ ላይ ያው ገብቷል ከልብ ያለውን ምንድነው አሜኬላውን ምኑን እያለ ነው እኔ ውስጥ ያለውን ያውቀዋለሁ አምናተ ጉድጋይ ገብቷል የሆነ ሰው ስታጣ ደግሞ ይታያል ነገር ኦኬ should I do this ይሄንን ባረግ ጥሩ ነበር ይሄንን ባረግ ጥሩ ሁሉ ነገር አይበቃም ምንድነው የሆነው እሱን አወጣው ጸሎቱን አወጣው ኦኬ እንደ ጸሎት ነው የጻፍኩት የዛኑ ቀን ኢዚ የኔ ቀደውት ፒያኖ ላይ ሶሎን አረጋግጥ ዳኒ ቤዝ ቀደ አለቀ ሶንጉ ማለት ነው ከዛ የሆነ ሰዓት ላይ ቁጭ ብዬ የፋሲካ ሌሊት ነው የሰራው ፕሮጀክት ፋሲካ ነበር የሚለው ከዛ የሆነ ሰዓት ቁጭ ብዬ የምርቃቴን ቪዲዮ ያያየው ኦኬ እናቴ ምንድነው ሊሆን እንዲሆን የምትፈልጊው ምናምን አላትና ተመርቀ ስትመጣ እናት በቃ ስራ ይዞ ምናምን ነው የምትጠብቀው እንደዚህ ሆኖ ምናምን እሷ ምንም እንዲሆን አልፈልግም እግዚአብሔርን የሚፈራ ጥሩ ልብ ያለው የፍቅር ሰው እንዲሆን ነው የምፈልገው አለች ማለት ግራኔ ኦኬ ሬክ ተደርጓል ነው ቪዲዮ አለ ናይስ በቃ እሱን ቆርጬ ወሰድኩትና እኔ ለእግዚአብሔርን ልቤን ጠብቅልኝ ውስጤን አታሳይብኝ በቃ እኔ መልኬን አጠራለሁ እኔ ለሰው አይን ተግቼ አደራ ውስጤን ልቤን ላንተ ተቼ ነው የሚለው እንደዛ ሲል ማይ ማም ለኔ ትጸልያለች እኔ ለእግዚአብሔር ጸልያለሁ የሁላችንም ጸሎት ነው አንድ ላይ ገብቷላ የአልበሙ መጨረሻ ያደረኩት ቢካዝ የዛኛው ታሪኬ መጨረሻ መደምደሚያው ስለሆነ እና በጸሎት እንዲዘጋ ስለፈለኩ ነው እኔ የራሴ ጸሎት ነው ከዛ ደግሞ እናቴ ጸሎት አለ አደራው ግን አደራ ነው ረሱ የሚለውና እኔ የእናቴ አደራ ነኝ እናቴ ለእግዚአብሔር ነው አደራ የሰጠች እንዲያደርግልኝ ብላ ማለት ነው እኔ ደግሞ የራሴን እንትን አደራ ብዬ ለእግዚአብሔር ይሰጣል ገብቷል it's like whoever የሆነ መጥፎ ስሜት ይሰማቸው ማንንም ሰው is like no የሚጸልይልህ የሚወድህ የምር ለአንተ የሚያስብ ቤተሰብ የሚወድህ እናት ምናምን እንዳለ እንዳትረሳ ለሁሉ ለእኔ ከሀዘን ከዛ ከነበርኩበት ድባቴ ውስጥ የምር ያስወጣኝ እንትን ያችን ቪዲዮ ማየቴ ማለት ነው that's the story ሁለት ሞመንቶችን ልጠይቅ በጣም ያስደሰተ በሙዚቃ ጆርኒ የተደሰትክበትና በጣም ደግሞ የተከፋበት ያስደሰተ ይመስል ሐለመ እንደ ፓኬጅ ያም የላከልኝ ቀን ኦኬ አልቆ ማለት ሚክስ ማስተር አድርጎ የላከልኝ ቀን አንድ ላይ እንደዚህ ደርድሬ እየሰማው ወክ ያረኩ ሰማሁት በቃ የሆነ ነገር እንደዚህ የሆነ ገብቷላ በቃ ሰው ቢሰማው ባይሰማው ምንም ቢሆን ነው ባይወጣ ራሱ I was like happy በቃ የከፋኝ ሞመንቶች በሙዚቃ አንድ ያልወጣ ዘፈን አለ I don't think የሚወጣ ማይመስለኝ በጣም ሴንቲሜንታል ነው ነበረ ከሆነ ልጅ ጋር ሰራ ነውና በሆነ ምክንያት አልወጣም እና እናቴ እሱን ሰምታው ቢሆን ነው በጣም ደስ ይላል ገብቷል it's like for me it's like hero ነች እናቴ ስለሆነች አይደለም የተነቀሰው she's like አሁን አንደኛ ሂሮ የምትለው ሰው ብትለኝ my mom ነው በጣም በቃ ጀግና ሰው ነችና እሱን ዘፈን ሰምታው ቢሆን ኖሮ በጣም ደስ ይለኛል እና ልክ እሱን ሰርተ ነው in between ነው እሱ ያረፈችው እሱ በቃ ሳድ ሞመንት እና she never heard እንደዚህ ስራዎች አለ የኔ ዘፈኖች ስትሰማ ምናምን ቪዲዮዎች አሉኝ ማአት ቪዲዮዎች
ምንድነው እየዘፈንክ ነው እያወራህ ምንድነው እያለች ነው ከሙሉቀን ቴስት ደስ ይላል ገብቷል በጣም ከሚል አደገኛ ዘፈን is like እያለ የሆነ ሰው ይበላስ አይኔ ልትለይ ነው እንደምናምን እጅን እስክትባል ድረስ yes so እሱ ትንሽ ይደብራል ግን it's like የሚያልፍ ነገር ኮሜዲ ሾዎችን ታያለ እኛ ሀገር ጋር ያሉ ወይም ከውጭም ትነግረናለህ የስታንድ አፕ አድራጊ ኦኬ ከኤዲ መርፊ ጀምሮ ከሪቻርድ ፕራየር ጀምሮ እያሳደድኩ እንትን ብያለሁ እስኪ አምስት ነገር ኮሜዲያን ዴቭ ሼፐር አንደኛ is the goat ክሪስ ሮክ ቢል በርድ he's weird Eddie Murphy Richard Pryor nice አምስቱ እነዚህ ነው of course ቤስት ስብስብ ታውቃለህ ብዙ የኮሜዲ አልበሞች አሉ እንደ አልበም ይወጡ እንደነበር ታውቃለህ ሞታውን የነ ምንድነው ግድንግዱ ኦኬ እንትን የአልበም አድርጎ በእንትን ይወጣ ነበር ኮሜዲ ሾዎች ተቀርተው ይወጣሉ በኦዲዮ ይወጡ እኛ ሀገር አይ ቲንክ ተስፋዬ ጥላውን እልፍነ ምናምን ለዛ ነበራቸው በካሴት ይወጡ በሲዲ ምናምን ያሳተሙ ነበር ኦዲዮ ልክ ያው በውቄ ወጎቹን ፐርፎርም እያደረገ መድረክ ላይ ኦዲዮ ይሰማ እንደነበር በጣም በደንብ አድናቂ ነኝ ናይስ ያንተ ምርጥ ፊልሞች በጣም ፊልም ያህል በጣም on the spot ይላል ሰሞኑን ያየሁት በጣም ወድጄዋለሁ one battle after another ኦኬ ከዛ my god ኦኬ የታራንቲኖ አድናቂ ነኝ በጣም ኮንተንት ታራንቲኖ ሶ የሱኛው የትኛው ላንተ ላለ ማለት እሺ the departed እሺ one battle after another ከኩዊንተን ውስጥ በጣም ብዙ አድናቂ ነኝ ግን the hateful eight ከዛ ደግሞ training day ኦኬ አምስት አላዳንኩሽም እሺ የአማርኛ እነግራችኋለሁ በጣም ወደው እሺ ከዛ it's between Casablanca ወይም 12 years of slavery ሁለቱን አምስት ላይ እናርጋለን እነሱ በጣም ይመጣ ከኢትዮጵያ ፊልሞች ማለት ነው አማርኛ ፊልም በጣም ወደው አማርኛ ፊልም ገዳይ ሲያረፋፍድ ኦቴንቲክ ስለሆነ ነው ኦቴንቲክ ስለሆነ ለምንድን ነው ተሰሙ እኔ I don't care ስለምንም ስራ ጉዳይ አይደለም ግን it's like የሰሩበት መንገድ አክቲንጋቸው ስቶሪው ሙቭ የሚያደርግበት መንገድ everything is amazing በጣም የሚያምር ፊልም ነው እንደ ኮሜዲ ምናምን ተደርጎ ሚዚዎቹ I think ኦኬ እና አድማሱ ከበደ የአብርሃም ገዛይ ማለት ነው በጣም የቀደሙ እንትና መሰለ የናውድ ለማ እህቴ ቲያትሪካል የተማረችውና ጓደኛ ነች ዘመድ ነች ከሁሉ እንትን ነው ግን ሁለቱ ፊልሞች በጣም የእንትናን አምስትም አይሞላም አይ የጋሽ እንትናን ስለማናወራ ነው ኢትዮጵያ ፊልም ብለን ማውራት ኃይሌ ገሪማ እንጂ everything እሳቸው የናቁት በጣም everything ገብቷል እንጂ በጣም እንትን ስኮር ሰራለሁ በጣም ብዙ ስኮሮች ሰራለሁ a bunch of 10 ምናምን በላይ ፊልሞች ስኮር አድርጌያለሁ ኦኬ ስኮር ትልቅ ጉዳይ ነው ባይዘው የፊልም ስኮር ሶ ሁሉንም ነው ማደንቃቸው ግን እንደ ቴስት አሁን እንዳልኩ ኩዊንተን ታራንቲኖ የምወድበት ምክንያት ጌልሞ ዴል ቶሮ በጣም እንደ ዳይሬክተር በጣም ወደው ስፒልበርግ ምናምን እንትን ብለህ ማለት ነው ስታይላቸው የሚያቀርቡበት መንገድ በጣም ስለሚመቸኝ ማለት ነው ተማሪ ከሰሞኑ እንደው ለተለያዩ ቲቪ ጣቢያዎች የሬዲዮ ፕሮግራሞች ስኮር ይሰራል እና ለአርት ፕላስ እኔ ያሰራሉ ቀስብኝ አይጋጭ ደስ እንግዲህ አርት ፕላስ ላይ እንግዳችን ስለሆንክ በእውነት ከልብ እናመሰግናለን ፋይናል ላይ ምትለው ነገር ቀረ ምትለው ካለ አላስወራችሁኝም ይሄ ልበለውና ምን አስወራችሁ አይ በጣም ነው የማመሰግነው በጣም ምንድነው ቁንጆ ጨዋታን ያደረግነው ያስባለሁ በጣም አመሰግናለሁ እንደዚሁ ቀጥሉበት ይሄ ፍሪ በሆነ መንገድ ምንድነው
ከኖርሙ ውጪ ያለ ነገር ለማሰብ በሚጥር መንገድ ቀጥሉበት እላለሁ። መልካም ነገር እመኝላችኋለሁ። Thank you. Thank you. Cut.